አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ የልጅ አባት ወደ ሰላም ከናሩ ደሳለ አንተ ባለ ወደ ሰላምሽ እንኳን ደሳለ መሰራም ተናገረ ሰላም ነው እሺ መግባት ይቻላል ሻምስ ሰላሰር ላይ ቀጥብቁ ይላል ለምን መግባት አይቻልም ሰላም ነው ነገር ነው ሰላም ነው ሻምስ ብቻ ተረጋጋ ሰላም አቀበኝ በሰላም ነው ነገር በሰላም ነው እሺ የምን ነው በሰላም ነው የልጅ አባቱን በቃ ጓደኛችን እኔ ማመናጨርኩ እግዚአብሔር ማመናጨርኩ እዛኛው ክፍል ወስዷል ነው ዳው ከዚህ ወደዛኛው ክፍል እሺ ትገባለህ አብሽ ተረጋጋ አንተኛንም አታስጨንቅ ቅድምም አስጨነቀን በስመ አብ ተመስገን እንዴት አትሰማም እኔ እንጃ አብሽ እኔ እራሱ ግራ ገብቶኛል ዝም ሲሉ እኮ ነው የሚሄዱት እሺ ዶክተር ነው እንደዛ ዶክተሩ ነው በቃ ወልዳለች ተረጋጋ ማለት ከ10 ደቂቃ በኋላ ታያለች እግዚአብሔር ይመስገን የልጅ ሰላም ወልዳለች የልጅ አባት ነው አይደል ፋዘር ነው ምን ከዚህ በኋላ አባት ወንድ ልጅ ከነቃቸው ወልዳ ቆይ ደግሞ ማለት ሌላ ነገር ምናምን ነገር መሰለኝ በመጥኔ የወለደችው ወይ ነው ምንም ነገር የለም በቃ ሰላም ነው ማለት እኮ በመጥኔ የወለደችው በመጥኔ የምር ነው ከምር ነው እንኳን ደስ አለ ከዚህ በላይ ልንል አንችልም እንኳን ደስ አለ ጭንቀታችን አይቶ ፈጣሪ በሰላም ገላገላት አረጋብቼ እስከማይድረስ አላመንኩም ልጅ እንደዚህ ይዤ የኔ ልጅ ነው እስከማይድረስ አላመንኩም እግዚአብሔር ቆይ ትንሽ እንቆይና እንሄዳለን አሁን ተረጋጋ በስመ አብ እስክትወልድ ነበር የጨነቀ አሁን ደግሞ እስክታቀፋ አው እግዚአብሔር እንግዲህ ልጁ የራሴ ልጅ እንደዚህ እስከማይወድ ድረስ ጨነቀኝ ፈቃድ መጪቀ 10 ደቂቃ ምን ሰዓት ወደ 10 ደቂቃ ወራሱ እንደቀው ነው 5 ደቂቃ ሞላ ከስ በላ አብርሃም ምንድነው የምትጨናነቀው እነሱ ነው ምግቡ ይሉናል ሲጨርሱ ምግቡ ይሉናል ሲጨርሱ አሁን ትንሽ ነው የቀረን ብለውና አንድ 10 ደቂቃ ታገሱኝ እኮ 10 ደቂቃ ታገሱኝ መኝታ እስከሚያስተካክሉ ሁሉ ነገር ጨርሰው እኮ እሺ ሁላችንም መግባት እንችላለን እሱን እንጂ ያው አሎ ከገባው እንጂ እኛ መንገባለን አብርሃም ሲያቀፍ አንተና ተረጋጋይ ተረብሻለህ ይኸው ፈረንጁ አለ ካረል እንዴ ትንሽ ጠብቁ አስብ አንቺ ደግሞ ወልዴ አልችኩ አንድ 10 ደቂቃ እኔ 10 ደቂቃ ታገሲልኝ የሆነ ነገር ተፈጠረልኝ እዚህ ምን እንደምትሰላሰመው እንደዚህ ምን ነገር አልተፈጠረም ነው በቃ ዋናው መውለድ ነው አረ አመጣራሱ በወለዷ በሰላም ፈጣሪ ይመስገን በስመ አብ ምን ድምጽ ሰንሰና አይ ግን እኔ አሁን በፊት እኔ አሁን ሆስፒታል ምናምን ሲስተር ሲወልዱ ማለት ነው ወይ ልጅ ሲያለቅስ ምናምን ይሰማል እኮ አሁን እኮ ምን አልሰማም በሩ ስለተዘጋ ይመስለኛል ዝም ሲል እኮ ነው በሩ ስለተዘጋ ይመስለኛል በሩ ስለተዘጋ እና ደግሞ ርቀት ላይ ይመስላል ተመስገን ዋና መውለዷን ነው እንኳን ፈጣሪ በሰላም ገላገላት የምር ደስ ይላል አብርሃም ፋዘሩና የምር ነው አሚላ ምንድነው ተቀበል ጆሮአችንን እንዲህ እንትሩ ጋር ተጠግተን የልጅ ድምጽ ይሄን አልጓግቷል
የምር የልጅ ድምፅ ይሰማል፣ የህፃን ድምፅ ይሰማል። መግባት እንችላለን። የኔ እናት እንኳን እግዚአብሔር አዳሽ። ወይኔ ደስ እንኳን ማርያም ማረችሽ። ቆየ ከወለድሽ ወይስ ለምንድን ነው ድምፅ ያልተፈለገው? አልጮኩም ብዙ አላምነውም። ያው ማለት ነው ግን አራንተሽኩም ነው ጩጮ ማየት አይፈቀድም። ወይኔ ደስ ሲል ጩጮ እግዚአብሔር ሃይላንድ ነው የሚያክለው። የሆነ ሃይላንድ ነው የሚያክለው። እሺ አትስጭኝና ለያዘው ይበቃዋል። ከመቼ ጀምሮ ምን አውቆ ነው የሚጠባው? የምር እንደተወለደ ሕፃን ልጅ ይጠባል። ምንና ጦጦ ይጥባ አይደለም እኮ መጥባት ምን አውቆ ነው? ገና አሁን አይደል እንዴ? እንዴት ይከፍታል? እሱ የእግዚአብሔር ስራ ነው። የኛ ስራ እኛ ምን የምናውቀው ነገር የለም። በቃ ጠግቦ ነው ጠግቦ ነው። አብርሃም አሁን አባቱ ናት። እሺ እንዴ ልታ አንዴ ስጪኝና ለያዘው። ለምን አታበደ? ማንን ነው ይመስላል? ማንን ነው ይመስላል? ማንን ነው ይታየው? ጋይስ አሁን ኮራ ብዬ መናገር እችላለሁ። ልጄን አይቻለሁ እና የወንድ ልጅ አባት ሆኜ የላቸዋለሁ። እዚህ ጋር ያስጨበጭባል። የምር ወንድ ልጅ ከነቃጥል ነው ወንድ ልጅ የላቸዋለሁ። ባይዘሪ ማለት ነው። ሩታ እግዚአብሔር ነው የምላችሁ ምንም ጠንካራ ሰው እንደሆነች ብታውቁት የምጥ ሴት ሲያመጥ እንዴት ነው የሚጮኸው ነገር እንኳን አልተሰማንም። ምንም ድምፅ አላሰማችንም። ለኛ በሳይለንት ሙድ ነው በቃ ያረገዘችው የወለደችው። ግን ቀድሜ ምን ላረጋግጥ? ወንድ መሆኑን ላረጋግጥ። አይ የምር ወንድ መሆኑን ቀድሜ ላረጋግጥ። ከዛ ምን አልበሰሽ ነው ፓምፐርስ ለብሷል። ፓምፐርስ እሺ ነው ያለው። በቃ አታምንም እንዴ? ሰፈይችው ይበቃል። በቃ እንዴ እሺ ቆይ እኔ ራሴ ሰጣለሁ። እኔ ራሴ ባይዘው ልጅ አያያዝ ላይ ጎበዝ ነኝና እዚህ ጋር መርፌ ተሰቀበታል። እሺ በደንብ ያዘው። እሺ ዋናው በቃ ረቂቅ ነው። ወይኔ አባት ምንድን ነው የሚያክለው? አፍንጫው ሩታን ይመስላል፣ ግንባሩ አብርሃም ተከፋፍለው ነው። ኧረ ጌታ በጣም ነው የሚያስቀው ልጁ። ሙሉ አሳያችሁ ፋሚሊዎች። ወይኔ ሲያምር ቆይ ለምን ላሳያቸው? ማንን ነው የሚመስለው? ነው ላሳያቸው። እውነት አይቻልም። ፍቃድ ጠይቅ። ፍቃድ ጠይቅ። የኔ ልጅ እኮ ነው። አንተ አያገባም። እሷ በደንብ ስላማጠች በአማጣ አይደለም። እኔ ሰምተኝ ያማጥኩት ቀበቶ እኮ አልፈታ አለን። ቀበቶ ሳያሰር መጥቶ ቀበቶ አላሰርኩም። ልናስወልቀው ምንም አልቀረንም እኮ። ኧረ እግዚአብሔርን ጩጬው ግን ማለት ነው ማንን ነው የሚመስለው? ይሄ ነገር ወዴት ነው? ወዴት እየሄድን ነው? እኔንም አይመስልም። እኔ አብርሃም እኔ ደገምሽ እንኳን አብሮ ደስ አለን ጋይስ። ራሴን ነው የሚመስለው። ሩታ እንዳሳያችሁ ስለፈለገች ነው እንጂ ላሳያችሁ ነበር። ማንን እንደሚመስል ራሳችሁ ትገምቱ ነበር። እውነት ባይዘዊ ማለት ነው። ፋሚሊዎች ትንሽ ብቻ ይደግና እኔ ነኝ እሺ ማሳያችሁ በደንብ አድርጌ ማለት ነው። አሁን አይቻልም መሰለኝ ማሳየት ግን ማለት ነው። ልጁ ምንድን ነው የሚያክለው? ሚጢጢ ነው። አሁን እኮ ያርግ ገና ያድጉ በአንድ ጊዜ ትልቅ ሰው ይሆን እንዴ? በሂደት ነው ሁሉም ነገር። ቀስ በቀስ ነው።
አብርሃም ተደገመ። ጋይስ አሸብር ተደገመ። ስሙን አታበላሽ። አይ ሲጀመር ጀግና ሴት ለባሏ ዘውድ ናት የሚባለው ነገር በሷ አይቻለሁ። አብሽን ደግማ ባይዘዌ ማለት ነው። ባይዘዌ ልጁ እቅዱ ምናምን ራሱ አሁን ሳነበው በእኔ መስመር ነው የሚሄደው። ማፈቅዶነት ለነገሩ የዚህ ዘመን ልጅ የራሱን ፍቃድ ነው እንጂ እንትን የሚለው ባንተ ፍቃድ አይደለም። በራሱ መስመር ነው የሚሄደው። ራሱ የመሰለው ነው የሚመስለው። ያሳሳሉ ታዩ ራሱ ማለት ነው። አያያዙን ራሱ ያታችሁታል። ልክ ነው። ያ ብሎ ነገር አንገባው ብሎ ነው ይችላል። እንዴት እንዳፈደ አብሽ በዚህ አጋጣሚ አባትነት እንዴት አየኸው? ኧረ እኔ ባይዘዌ ማለት ነው እስካሁን ድረስ አላመንኩም ነበር። እጄ ላይ ሲገባና ሳየው ልጅ እንዳለኝ አመንኩ። የእውነት ልጅ እንዳለኝ አመንኩት አሁን ነው ባይዘዌ። ስለዚህ አይንህን በአይንህ አሳየች ይባላል። እኔም ማሳየዋል እዛ ነች ልጅ ተሸክማ ያሳየች። አልከበደሽም ግን እንዴት አይከብድም? ይከብዳል እንጂ ግን ማለት ነው ሰው የመጀመሪያው ሆኖ በ3 ሰዓት ውስጥ መውለድ ከባድ ነው። እንሳን የገባነው 6 ሰዓት አለ የገባችው 6 ሰዓት አሁን 3 ሰዓት ነው 9 ተኩል 10 ሰዓት ከሌሊቱ ማለት ነው። ፋሚሊዎቼ በ3 ሰዓት ውስጥ በ4 ሰዓት ውስጥ ነው የወለደችውና ለማንኛውም ውድ ፋሚሊዎቼ በመጀመሪያ ደረጃ እግዚአብሔር ለዚህ ክብር ስላበቃኝ እግዚአብሔርን አመሰግናለሁ። በሁለተኛ ደረጃ የምሬን ስነግራችሁ ሁላችሁም ወንድሞቼ እህቶቼ በጣም ከልብ አመሰግናለሁ። መልካም ምኞት ለኛ የተመኛችሁ በሙሉ እግዚአብሔር ከኛ የበለጠ ነገር ያደርግላችሁ፣ ያሰባችሁት ነገር ይሳካላችሁ፣ ፈጣሪ የልባችሁን መሻት ይስጣችሁ። ይሄንን ነው ልል የምችለው። አሜን። እና ዛሬ ላይ እንደዚህ ልጅ አባት ሆኜ ራሴን በማግኘቴ በጣም ደስ ብሎኛል። ወንድ ልጅ እፈልግ ነበረ። እግዚአብሔርም ደግሞ የልቤን መሻት አይቶ ወንድ ልጅ ሰጥቶኛል። እና እንግዲህ ያልወለዳችሁ ጓደኞቼም ውለዱ፣ ማለቴ አግቡ፣ ቀድማችሁ ከዛ ውለዱ። ለዚህ ክብር እግዚአብሔር ያውቃችሁ። ግን ስሜቱ ደስ ይላል፣ የምሬን ስነግራችሁ ማለት ነው። እንደዚህ ልጆች የሆነ እያየሁት የኔ ልጅ መሆኑን ደግሞ አእምሮዬ ሲያምን ሞር ደግሞ ደስ አለኝ ማለት ነውና ከምነግራችሁ በላይ ዛሬ ሀሴት አድርጋለች ልቤ ማለት ነውና ሩታዬም እንኳን ደስ አለሽ። የወንድ ልጅ እናትና አባት ሆነናል ማለት ነው። ብቻ እኔ ፈጣሪ ምን እንደምለው አላውቅም። የሆነ ነገር አድርገን መካስ ብንችል። ሩታ ስሙ ማን አልሽው? ስሙ ማን እንደሆነ ግን በዚህ አጋጣሚ ደግሞ የሩታና ቤተሰቦች እኔ በበኩሌ በጣም ነው የማመሰግናቸው። ብዙዎቹ በጸሎት የረዷት እግዚአብሔር በሰላም ይፍታሽ ያሉ ክርስቲያን ወንድሞችም ሙስሊም ወንድሞችም በዞችም እንደዚህ እናቶችም ጸሎት ያረጋችሁላት በሙሉ በእህትነት እንትኔ ቴንኪው እላለሁ። እኔም ከልብ አመሰግናለሁ። የሁላችሁም ጸሎት ነው ለዚህ ክብር ያበቃን። የእናቶቻችን የአባቶቻችን ጸሎት ነውና ለዚህ ክብር ያበቃን። እግዚአብሔር ይመስገን። በቃ ሌላ ምንም ክብር ለመድኃኒዓለም ምንም ሌላ ምለው ነገር አይኖረኝም። በቃ ቃል የለኝም። ራሴን በራሴ እንደዚህ ማየት ደግሞ ራሴን ነው ጡጤ ያለው ፎቶና አሁን ይሄንን እያዩኝ በደንብ እንመሳሰላለንና አሁን ልቤ አረፈ። በጣም በዚህ አጋጣሚ ሩታዬ ውድ እህቴ በጣም ጠንካራ ናት። እውነት ድምጿ ሳይሰማ አምጣ ይሄን የመሰለ ልጅ በመውለዷ ከዛም ባለፈው ማለት ነው ይሄን የመሰለ ቆንጆ ልጅ ስለሰጠሽኝ ሩታዬ አመሰግናለሁ። እኔን የመሰለ ልጅ ስለሰጠሽኝ እንዴ ሙሉ ለሙሉ አንቺ እሱን ነው እንደሚመስለው። እሷን ለጀምሮ ሲያርግ ይቀያየራል፣ አይታወቅም እሱ በርግጥ እና ፋሚሊዎቼ ልፋቴ ከንቱ አልቀረም። ይኸው
ፍሬ አፍርቷል። ግን ኧረ ደስ ይላል። እግዚአብሔር እንደዚህ እሻውን ይሄ ስሙን ማን እንበለው? ሩታ ማን? ኪሩቤል ማን ያወጣለት? እኔ የሆነ ጊዜ በህልሜ አይቼ ነው ኪሩቤል ያልኩት እና እሱን እያየን እንስ ይሆናል። ለማንኛውም ፋሚሊዎቼ እግዚአብሔርን ከልቤ ደስ ብሎኛል። ሩታዬ ግንባርሽ ልባለሽ እና ጩጮ ትንሽ ሲያርጋ ታያችኋለሁ። እሺ አሁን አላሳይም ብላ ነው ሩታ። እኔ አሁንም ባሳያችሁ ደስ ይለኝ ነበረ፣ ግን ሩታ ትንሽ ይደግማል። ካካ ያለ ነው አንተ ምን ነው የሰማው ነው እጅ ላይ ወደ ድምጽ እየሰማሁ ነው። መብቱ እንደፈለገ ይሁን መብቱ ነው። አዎ ግን ከመቼ ነው ካካ? አንድ ቀን ሳይሞላው አንተ ካካ ይላል። ካካ ይላል ግን ካካ ይላል። ምን በልቶ ከመቼው አሁን ተወልዶ አሁን ካካ እኮ እኮ ግራ ገባኝ። አንተ ማን ለማስተኛት ትሞክራለህ አሁን ሲያስቸግር ማለት ነው። አባት ደስ ይለዋል ሲወለድለት ያማረ ዘር እንዲበዛለት አባት ደስ ይለዋል ሲወለድለት። አሁን ከበሬ ግን ይከብዳል። ስንት ኪሎ ነው? እንዴት ነው ዘርሽ? እንዴ yes እጄን ቀጨኝ እንዴ ገና ከመምጣቱ ዛሬ ወንጀ ከቀጨኝ ከነገ ወዲያ ጠብቆ ሩታን ሳስቸግራት ጠብቆ አይደለም ድሮስ አይ ወንድ ልጅ አባቱ ነው። ወንድ ልጅ ለእናቱ ነው አባቱ ነው። ለእናቱ ነው። ሴት ለአባቱ ነው። አይ በቃ ሴት እናመጣለን። አሁን ቀኗል መንገዱ። አውቀነዋል መንገዱ እንዴት እንደሚመጣ። ምን ሆነ? እናትነት ተጀመረ። እናት የምር ደስ ይላል። እንዴት አድርገሽ ተቀለልሽ? ዛሬ አጠቃለሉን ማታውቅም። እኔ ቆይ አሳይሻለሁ። ቤት ስንገባ እንመራመርበታለን። አንዴ እንቅላቱ ወደ ታች እናደርግና ፓምፐርስ ሲደረግ አሳይሻለሁ። ሲታጠብ ምናምን እኔ እችላለሁ እኮ። ኧረ ቅድም እራሱ አይ በቃውም ይሄ ነገር አይወጣም አለችና አሁን ስትል አልሰጥም። አይ የምር እኔ ባሻንጉሊት ማጠብ ምናምን ስለተለማመድኩ አይከብደኝም። ኧረ እባክሽ ጸሎት ነው። ወይኔ ሲያምር እውነት እጁ ነው ተስተፈረ እና ታዲያ ወላሂ ጨፍኖ ምናምን ነገር ነው ይሰማል እኮ ውስጥ ሆኖ የኦዲየንሱን ጸሎት ውስጥ ሆኖ ይሰማል ጩጩ። ለማንኛውም ስም አላወጣንም። እሺ አውቃ ነው ሩታ ስም እናወጣለታለን። ከዛ ይቀጥላል ማለት ነው። ለማንኛውም ደስ ይለኛል። ምነው ነገር ግራ ገባኝ። በስማ እንዴት እንዳስጨነቅሽ እኮ የሆነ ሰዓት ደግሞ ዝም ስትል ምን ነገር ሆነች መሰለም ማለት ነው። ምን እንደሆነ ውጭ ላይ ወጣይ ይንበረከካል፣ ወደዚያ ይላል፣ ወደዚያ ይታል። ስሜት ይከብድ ነበር ይዛል። ኧረ ጥፍር መቁረጫ ጥፍሩ አድጓል ልጅ ወደ የሆነ ጥፍሩ እግዚአብሔር ጥፍሩ ላይ ያው እንዴት እንዳደገው እና ይሄን ጥፍር ልቆርጥ ነው እና ታዲያ አይቆረጥም እንዴ? ትንሽ ቤት የፀጉር ማበጠሪያ እና በተረለት ይላል ግን ደግሞ ወላጆች ማለት ነው። እሺ ፀጉሩን ሊያቆርጥ አንዴ ብቻ አንዴ የመጨረሻ ፀጉሩን ብቻ ነው ፀጉሩን ሊያውሽ ቆይ አለው እንደኔ ድፍት ያለ ፀጉር ነው ያለው። ያው ዛሬ ላይ እኔ እኮ እንደዚህ ስታዩ እንዳይመስላችሁ እድሜ ሲሄድ ፀጉርም እየገባ ያው አሁን ደግሞ የልጅም አባት አይደለው ምን ጠብቃለሁ ወደ ነጋሺ የመስመር እየመራው ነው። ለማንኛውም በጣም ደስ ብሎናል። እናትና አባት በመሆናችሁ ብቻ ትልቅነት ነው፣ ትልቅ ክብር ነው አይደል? እናትና አባት ራሱ በመባል መታደል ነው። ጓደኞቻችሁ ናችሁ፣ እህትና ወንድሞቻችሁ ናችሁ እና
ካሁን በኋላ ማዘር እና ፋዘር ነው የምንላቸው ከዚህ በኋላ ማለት ነው። ከልጁ በኩል ሆነ ነው አባማ ልጁ እኮ ቶሎ ነው የሚያድገው ታውቃለህ። ቶሎ ያድጋል። ከኛ እኩል ሁላ ሊሆን ይችላል። እና በጣም ደስ ይላል። ሩታም እግዚአብሔር በሰላም በዝምታ ዝለል ያለኝ ብሎ ሐኪም ቤት ነው እንዳልወጣበት ነው። ለሊት ነው እና ፋሚሊዎቼ በጣም ለሊት ወይ ወደዛ ጋር ዜና እሺ ምግብ ምናምን ነው ማበዩ በላሽ ምግብ ከመቼው አሁን ያገባች ነው ፋሚሊ ከመቼው ወለደች ከመቼው ወዲያው ነው እኮ እናንተ እኮ እዛ ያላችሁ ማለት ነው። በውስጥ ለውስጥ ነው ባይዘው ያመጣው ወደዚህኛው ክፍል እዛኛው ጋር እየጠበቀን ወደዚህኛው ክፍል መጣለች ማለት ነው። አንተተኝ ምናምን ጸሎት ላይ ነው ልጁ። ስለዚህ ነገ ስፖርት ይጀምራል። በስማ ማለቴ ነገ ወደ ቤት ትገባለች። ወደ ቤት ከገባች በኋላ የምን ስፖርት ነው የሚጀምረው? ግጥም አድርጌ በልቼ ጠጥቼ እንደት ይወፍሬ ነው ማለት አንተ ሰብረሽ ምናምን እንደሳ ብቻ ደስ ይላል። ስሜት አንተ ልጅ ለካ ሲወለድ ነው ስሜት ደስ የሚለው ማለት ነው። አሁን እናንተ እኛም ስታዩን ለጩጭው ስታዩ ምን አይነት ስሜት ተሰማ? በተለይ ፈረንጁ እስኪ ነገር አለ ውለድ አለ አግባ ማለት መጀመሪያ ማግባት ቀረ ሳያገባ ነው የሚወደው። አረ ልክ ነህ አንተ ሁሌም ትክክል ነህ። አሁን ሁላችንም የየራሳችን ደስታ ብንገልጽ ቀድማ ከሩታ እህት ከትልቅ ጭምት እኔ እንግዲህ በጣም ነው ደስ ያለኝ እህቴ በሰላም ተገላግላ እንደዚህ በማየቴ እግዚአብሔር የተመሰገነ ይሁን። አብርሽም እግዚአብሔር እንኳን የልጅ አባት አደረገ። ደግሞ ራስን ደገምከው። በጣም ነው ደስ ያለኝ። ጀግና ብያለሁ ወንድሜ። አንበሳ እንኳን አልተሸነፍክ እንኳን አሸነፍክ። ውድ እህቴ በዚህ አጋጣሚ እንደማትናደጂ ባለሙሉ ተስፋ ነኝ። በጣም ነው ደስ ያለኝ። እግዚአብሔር ይመስገን። ሌሎቻችሁም አግቡ፣ ውለዱ እና ልጅ ያስከብራል። በትክክል ልጅ ያስከብራል። ውለዱ። ያላገባችሁ አግቡ፣ ያልወለዳችሁ ውለዱ። እግዚአብሔር ለዚህ ክብር ያብቃችሁ ነው ብለው ልጅ በልጁ ነው። በጣም ደስ ይላል። አብርሽን አላያችሁትም እንዴ? የስ እያለ የደስታ እዩት እስቲ ፊቱ ራሱ ጨረቃ ፍክት እንዴ ፍክት ብሎ አታዩም? ወዙ ራሱ ውበቱ ራሱ ድፍት አለ እኮ በጣም እና በጣም ደስ የሚል ነገር ነው። ልጅ በእውነት ልጅ ማለት በረከት ነው። ባይዘዌ ልጅ ሲመጣ ብዙ በረከት ተከትሎ ነው የሚመጣው። ይሄ በረከት እንዳያመልጣችሁ ውለዱ እያልኩኝ እንግዲህ የሩታ እህት እንዳለችው እንደዚህ ደስተኛ መሆን ከቻለንማ እኔ 3-4 አገባለሁ። አይ አባዛው በሶስቱ እና ሁለታችሁም እንደዚህ ደስተኛ ሆናችሁ ስላየኋችሁ በጣም ደስ ብሎኛል። አብርሃም ልጅ ለማቀፍ ሩታም ልጅ ለማቀፍ ስለበቃችሁ በጣም ደስ ብሎናልና ብቻ በደስታ ብዛት ብዙ መናገር አልችልም። ብቻ ግን በጣም ደስ ብሎኛል። መጀመሪያ የነበረክበት ጭንቀት አንቺም የነበርሽበት ጭንቀት ስለምናውቀው አሁን በዚች ደቂቃ ውስጥ ደስታችሁ አዘናችሁ ተቀይሮ ቶሎ ወደ ደስታ መምጣታችሁ ትልቅ ነገር ነውና ብቻ ከዚህ በኋላም ደስተኛ ሆናችሁ እንደማያችሁ ተስፋ አለኝ። ይበቃኛል። ቢኒም ዛሬ ሁላችንም ደስ ስላለን የየራሳችን እንትን እኔ በጣም ደስ ብሎኛል። ጓደኛዬ አብርሽም ሩቲ በጣም ደስ ብሎኛል። እውነት ከሰዓታት በፊት በጣም እየተጨነቅን ነበር። ውጣ ወረድ ደረጃውን ያን ሁሉ አልፈን እግዚአብሔር ለዚህ ክብር አብቅቶናል። በጣም የምንወደው አብርሽ በጣም የምንወዳት ሩታን ልጅ በእጃቸው ስላቀፉ በጣም ደስ ብሎኛል። እውነት በጣም ነው ደስ የሚለው እና እግዚአብሔር ይመስገን ለሁሉም ነገር። ያንም ነው
እንግዲህ ያው በጣም ደስተኛ ሆነናል። መጀመሪያ የነበርንበት ሁላችንም በጣም ተጨንቀን ነበረ። ሩታም በጣም እያመማት ነበረ፣ እኛም በጣም እየተጨነቅን ነበር። ግን እግዚአብሔር ጭንቀታችንን አይቶ መጨረሻችንን አሳምሮታል። ከደቂቃ በፊት ትንሽ ተጨንቀን ነበረ በጣም ከደቂቃዎች ደግሞ በኋላ በጣም ደስተኛ ሆነናል። ያው እኛ ራሳችን ሳቅ በሳቅ ሆነናል። አብርሽም ሩታም እንኳን ደስ አላችሁ ለዚህ ስላበቃችሁ የልጅ አባትና የልጅ እናት ሆነዋል። በጣም የምትረዳበት ነገር በቃ ግን እስኪ ሩታ እኮ መናገር አለባት። ምጧን የምታውቀው እሷ ነው፣ እኛ ፔኑን አናውቀውም። ስለዚህ ፔኑን እሷ ስለምታውቅ ትንገረን። ምን ጥያቄ አለው? ወይ በስመ አብ ወወልድ ወመንፈስ ቅዱስ እንዴት እንደሚከብድ በመድኃኔዓለም በሞትና በህይወት መካከል ነው የምታልፈው። እና ደግሞ ዓለም ላይ ካሉ ከፍተኛ ህመሞች አንደኛው ነው። እውነቴን ነው። ጌታን በጣም ነበር የሚጨንቀው የሚያመው። ወይ እና እንትን ሲለኝ በጣም እያመመኝ የነበረው ማለት ነው። እንግዲህ ሰዓት እስኪደርስ ድረስ ልጁ እስከሚወጣ ድረስ ወገቤን እና እዚህ ማህፀን ነው የሚባለው ከብርቴ በታች ማህፀኔን በቃ እንዴት እያመመኝ እንደነበር በኢየሱስ እና በቃ በጣም ሲያመኝ ትራስ ነበር መነክሰው። ትራሱን ጨርቁን ድብና አድርጌ እየነከስኩኝ ዋጥመሜን መጮ ምናምን አልፈለኩም። በቃ እንደምንም ብዬ አሳልፈዋለሁ ብዬ አሳልፍኩትኝ። ከዛ በቃ ጩጬው መምጫው እንትን ሲደርስ ሰዓት ሲደርስ አስገቡኝ አፋፍበው። ከዛ በቃ ምጫ በስንት ትግል አይ ባይዘው ማለት ነው እንዴት እንደቀለለኝ እግዚአብሔር መድኃኒዓለም። ረሳሽው ምጡን ልግን ስታይ ዞር ብዬ እሱም አይጀመርኩኝ። ብቻ ግን ያው በጣም ከባድ ነበረ። የምሬ ስነግራችሁ እንደዚህ በሰላማዊ መንገድ በምጥም ትወልዳለች አላልኩም ነበር። ለምን መጀመሪያ አንዴ ባለፈው ዶክተሩን ደውዬለት ነግሮኝ ነበርና ትንሽ ኪሎ ከፍ ብሎ ነበርና በምጥም ትወልዳል መሰለኝ ነበር። ስንት ኪሎ ብቻ ስንት ኪሎ ነው? የኔ ኪሎ ነው ያዘው እና ደስ ብሎኛል። ዛሬ ነው የምንወጣው ወይስ ነገ? ማለት ነገ አሁን ለካ ለሊት 10 ሰዓት ነው። ስለዚህ ጠዋት ትወጫለሽ ብሎሻል። ዋው ነገ ስለዚህ ወደ ቤት ሩታዬን ይዘናት እንገባለን ብዬ አስባለሁ። አላበይ ዛሬ ሙቀት በሙቀት ሆንኩኝ። ልብሴ ላበላብ ሆነ እና አሁን ትንሽ ወጥቼ ማለት ነው አየር ልቀበል፣ መተንፈስ አለብኝ። እኔ ለመጀመሪያ ጊዜ ነው በጣም ትምህርት ያስኩበት ነገር ነው የሩታ ልጅ መውለድ ማለት ነው። ማለት እንዲህ ስትጨነቅ አይቻላቅም ማለት ሴት ልጅ እንዲህ ስትወልድ ምናምን አይቻላቅም፣ ምጥም ምናምን አይቻላቅም። እና ትምህርት ይሆነኛል ለወደፊት አንተ ስታረግ እንዳትጨነቅ፣ ስታረግ ስታስረግዝ እና እኔ ደስታዬን ላጣጠምበት እንኩ እኮ እንከተላ እንዴ ሌላ ምንም እንዳትሆን። ሩታ ምን እናምጣ? ሩታ ሱቅ እንላከዋ ልጅ አይ ያመር እኔ አሁን ማይላክ ልጅ ጥሩ አይደለም። ለእናት አባቱ ማይላክ ልጅ አንተ እንቅልፌ ማለት ነው እግዚአብሔር ላይ ያለው እንደዚህ እንዳለ ማለት ነው። እና ማለት ነው ፋሚሊቼ ጩጬው ምን አለ መሰላችሁ የኔ ማናጀሬ ነውና ከዚህ በኋላ ምንም ነገር ስትፈልጉ እሱ ጋር እየደወላችሁ ነው እኔን የምታገኙኝ። ስልኩን አስቀምጥላችኋለሁ፣ ኮሚኒኬት ያደርጋችኋል ማለት ነው። ማናጀሬ ነው። ምን ነው ሩታ ደግሞ በዚህ ትቀኛለሽ። ወዳችኋለሁ። ቻው። እንዴት ነው?